ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን እንቁላል ስንጠቀም አያይዘን ልናደርጋቸው የሚገቡ መሰረታዊ ጥንቃቄዎችን እንመለከታለን። ዋነኛው ትኩረታችን ግን በጥቂቱ እንኳን ከምናገኘው እንቁላል እንዴት በሚገባውና በቂ በሆነ መጠን ውስጡ ያሉ ንጥረ ነገሮች፣ ቫይታሚኖች፣ ፕሮቲኖችን ማግኘት እንደምንችል ላይ ነው። ምንም እንኳን እንቁላል በውስጡ ለጤናችን የሚጠቅሙ ቫይታሚኖችንና ኳሊቲ ያላቸው ፕሮቲኖችን ቢይዝም እንቁላል ውስጥ ያሉ እነዚህ ጠቃሚ ቫይታሚኖችና ፕሮቲኖች በቀላሉ ለተለያዩ ጤናማ ላልሆኑ ባዮኬሚካል ሪያክሽኖች ተጋላጭ ናቸው። የኛ አጠቃቀም ከፍተኛውንና ትልቁን ድርሻ ይወስዳል። እንደ አጠቃላይ ስንመለከተው በውስጣቸው ፕሮቲን የያዙ ምግቦች ለኦክሲዳቲቭ ስትረስ ተጋላጭ ናቸው። ይህ ማለት ምን ማለት ነው? በስፋት የምንመለከተው ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። በገንዘብ የማይተመን ድንቅ መረጃና እውቀትን ነው ይዤላችሁ የመጣሁት። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች በማጋራትም ሼር በማድረግም እንዲጠቀሙበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለው። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። እንቁላል በውስጡ ለጤናችን ዘርፈ ብዙ ጥቅም ያላቸውን ቫይታሚኖች፣ ፕሮቲኖችና ኬሚካሎች ይዟል። ከያዛቸው ቫይታሚኖች መካከል ዋነኞቹ የቢ ቫይታሚን ኮምፕሌክስ የሆኑ ቫይታሚን ቢ12፣ ቫይታሚን ቢ2 እና ቫይታሚን ቢ7 ናቸው። ከዛም በተጨማሪ ቫይታሚን ኤ እና ቫይታሚን ዲን ይዘዋል። እንቁላል በውስጡ የያዘው የቫይታሚን ኤ አይነት ሬትኖል ተብሎ ይጠራል። ይህ በቀጥታ ሰውነታችን ውስጥ እንደገባ ጥቅም ላይ የሚውል የቫይታሚን ኤ አይነት አክቲቭ ፎርሙ ነው። ሰውነታችን ይህን ቫይታሚን ኤ ከእንቁላል ሲያገኝ ምንም አይነት ተጨማሪ ባዮኬሚካል ሪያክሽኖችን ሳያስፈልገው በቀጥታ ጥቅም ላይ በማዋል በርካታ ስራዎችን ያከናውናል። ከነዚህ በርካታ ስርዓቶች መካከል ዋነኞቹ ከአይናችን ጤንነት ጋር የሚያያዙ ናቸው። ሌላው እንቁላል በውስጡ ኮሊን፣ ዚያዛንቲንና ሉቲን ተብሎ የሚጠሩ ኬሚካሎችን በውስጡ ይዟል። ኮሊን ተብሎ የሚጠራው ኬሚካል በውሃ የሚሟሟ ዋተር ሶልብል ኬሚካል ሲሆን ሉቲንና ዚያዛንቲን ተብሎ የሚጠሩ ፋት ሶልብል ናቸው። ይህም ብቻ ሳይሆን እንቁላል የፕሮቲን ምንጭም ነው። ጥራት ያላቸውን ፕሮቲኖች ይዟል። ፕሮቲንን በጥራት ይዟል ስንል እንቁላል አንድ ሰው ሰውነቱ ከምግብ ሊያገኛቸው የሚገባቸውን 9ኙንም ኢሴንሻል አሚኖ አሲዶች ይዟል ማለታችን ነው። ነገር ግን ጤናማ ያልሆነ የእንቁላል አጠቃቀም አንደኛ ሰውነታችን ከላይ ጠቀስኳቸውን ጠቃሚ ንጥረ ነገሮች፣ ቫይታሚኖች የማግኘት እድሉን በእጅጉ ያወርዳል። ከፍ ሲልም ለጤና ጠንቅ የሆኑ ስርዓቶችን ሊያካሂድ ይችላል። ጤናማ ያልሆነው የእንቁላል አጠቃቀም ወይም አመጋገብ የምንጠቀመው ዘይት እስኪፈላና በከፍተኛ ቴምፕሬቸር እንቁላልን ጠብሶ መመገብ ነው። በይበልጥ ደግሞ የምትጠቀሙት የዘይት አይነት ሲድ ኦይል ከሆነ ይህም ማለት የአኩሪ አተር ዘይት፣ የበቆሎ ፍሬ ዘይት፣ የሱፍ ዘይት፣ የጥጥ ፍሬ ዘይትና ተመሳሳይ ዘይቶች በውስጣቸው በከፊል ወይም ሙሉ በሙሉ ሃይድሮጅን ይዘዋል። ሃይድሮጂኔትድ የሆኑ ናቸው። እንቁላልን በእንዲህ አይነት ዘይቶች ስንጠብሰው እነዚህ ዘይቶች ውስጥ ያለው ሃይድሮጅን ኦክሲዴሽንን ሊያስከትል ይችላል። ከላይ እንደነገርኳችሁ እንቁላል በውስጡ ፕሮቲን አለው ብያቸዋለሁ። ሰውነታችን ከምግብ ሊያገኛቸው የሚገባቸውን 9ኙንም ኢሴንሻል አሚኖ አሲዶች ይዟል። ፕሮቲኖች በባህሪያቸው ለኦክሲዴሽን ተጋላጭ የሆኑ ስትራክቸሮች ናቸው። አወቃቀራቸውን ስንመለከት ፕሮቲኖች ከአሚኖ አሲድ ነው የሚሰሩት። አሚኖ አሲዶች ከሌሎች ፋንክሽናል ግሩፖች በይበልጥ ደካማ ናቸው። ይህም ማለት በቀላሉ እላያቸው ላይ ያለውን ሃይድሮጅን ኤሌክትሮን ከነሱ በላይ ጠንካራና ኤሌክትሮን ለጎደለው ሞለኪውል ወይም ፍሪ ራዲካል በቀላሉ ኤሌክትሮንን የመስጠት ዕድላቸው ከፍተኛ ነው። ከዛም የተነሳ ከላይ ጠቀስኳቸው ዘይቶች ውስጥ ያለው ሃይድሮጅን በሚፈጥረው ኦክሲዳቲቭ ኦክሲዴሽን ሪያክሽን ወቅት የሚመሰረቱ ፍሪ ራዲካሎች በቀላሉ እንቁላል ውስጥ ካሉ ፕሮቲኖች ኤሌክትሮንን በመቀማት እነዚህ ፕሮቲኖች የነበራቸውን ጤናማ ስትራክቸር ሊለውጡት ሊቀይሩት ይችላሉ። እንዲህ አይነት ፕሮቲኖች ወደ ውስጣችን ሲገቡ በደም ቧንቧ ውስጥ ጤናማ ያልሆኑ ሌሎች በርካታ ስርዓቶችን ሊያካሂዱ ይችላሉ። ከሚያካሂዷቸው ስርዓቶች መካከል
በደም ቧንቧ ውስጥ የሚዘዋወሩ የሚሰራጩ ኮሌስትሮሎችን ኦክሲዳይዝ ሊያደርጉ ይችላሉ። ከዛም ባለፈ እንቁላል በውስጡ በመጠኑ ቢሆን ኮሌስትሮል አለው። እንቁላል የያዘውንም ኮሌስትሮል ኦክሲዳይዝድ በማድረግ ጤናማ ወዳልሆነ የኮሌስትሮል አይነት ስሞል ዳንስ ተብሎ እንደሚጠራው ሊቀይሩት ይችላሉ። አሁንም ግን እዚህ ጋር ልታሰምሩበት የሚገባው እንቁላልን መጠቀም በራሱ አይደለም ይህን ስርዓት የሚያካሂደው። ለአብነት ያክል አንድ ሰው እንቁላልን በኦሊቭ የምግብ ዘይት አሊያም በአቮካዶ ዘይት ቢጠብሰው ከላይ ጠቀስኩት አይነት ኦክሲዴሽን ሪያክሽን የመፈጠር እድሉ ኦልሞስት ዜሮ ነው ማለት እንችላለን። ያም ቢሆን ግን ሰውነታችን ከእንቁላል የሚያገኘውን የቫይታሚኖችና የኬሚካሎች መጠን ሊቀንስ ይችላል። እንቁላል በከፍተኛ ቴምፕሬቸርና ሙቀት ረዘም ላለ ደቂቃ ሲጠበስ አንደኛ ከላይ እንደጠቀስኩት የምንጠቀመው ዘይት የሲድ ኦይል ከሆነ ከላይ ጠቀስኳቸው አይነት ዘይቶች ከሆነ እንቁላል ውስጥ ያሉትን ቫይታሚኖች፣ ንጥረ ነገሮችና ጠቃሚ ኬሚካሎች የማግኘት እድላችንን በከፍተኛ መጠን ከማውረድ በተጨማሪ ለጤና አስጊ ሊሆን ይችላል። በተቃራኒው እንቁላልን ለመጥበስ የተጠቀምነው ዘይት የወይራ ዘይት ወይም የአቮካዶ ዘይት ከሆነ ግን ለጤና አስጊ የሆነ ባዮኬሚካል ሪያክሽንን የማስከተል እድሉ ዝቅተኛ ቢሆንም ሰውነታችን እንቁላል ውስጥ ያሉ ቫይታሚኖችንና ኬሚካሎችን የማግኘት እድሉን ግን ይቀንሳል። አንድ ሰው ከእንቁላል በበቂ መጠን ሰውነቱ እንቁላል በውስጡ የያዛቸውን ቫይታሚኖች፣ ኬሚካሎች እንዲያገኝ እንቁላልን ቀቅሎ ቢመገብ መልካምና ተመራጭ ነው። ለምንድነው እንቁላልን ቀቅሎ መመገብ ተመራጭ ነው? አንደኛ እንቁላልን ቀቅለን ስንመገብ እንቁላል ውስጥ ያሉ ፕሮቲኖችና ቫይታሚኖች እንቁላል ከላዩ ላይ ባለው ቅርፊት አማካኝነት የተሸፈኑ ናቸው። እነሱ ላይ የሚደርስ ጎጂ የሆነ ኬሚካላዊ ለውጥ ወይም ሌላ አይነት ሪያክሽን አይኖርም። ይህም ማለት ሰውነታችን በበቂ መጠን ቫይታሚኖችን፣ ኬሚካሎችን እንዲያገኝ ያደርጋል። በሁለተኛ ደረጃ ለጤና አስጊ የሆኑ ኬሚካላዊ ለውጦች የመከሰት ዕድላቸው ዜሮ ነው። በሶስተኛ ደረጃ እንቁላልን ከመጠቀም ጋር ተያይዞ በደም ውስጥ ጤናማ ያልሆነ ኮሌስትሮሎች የመመስረትና የመሰራጨት እድሉም በከፍተኛ ደረጃ የቀነሰና የማያሰጋ ነው። አሁንም ግን የምንጠቀመው የእንቁላል መጠን አስተዋጽኦ ያደርጋል። አንድ ሰው በቀን ከ3-4 ፍሬ በላይ እንቁላል ባይጠቀም መልካም ነው። ስለ እንቁላል አጠቃቀምና በደማችን ውስጥ ስላለው ኮሌስትሮል በሚገባ ያብራራውበት ቪዲዮ አለ። እሱን ብትመለከቱት የተሟላ መረጃን ታገኛላችሁ። የመጨረሻው እንቁላልን ቀቅሎ መመገብ እንቁላል በውስጡ የያዛቸውን ጥራት ያላቸውን ፕሮቲኖች ያለምንም ስጋት ሙሉ በሙሉ ማግኘት እንድንችልና እንድንጠቀም ያደርጋል። አንድ ሰው እንቁላልን ጠብሶ መመገብ ከፈለገ የሚጠቀመው ዘይት የወይራ ዘይት፣ የአቮካዶ ዘይት ቢሆን መልካም ነው። በእነዚህ አይነት ዘይት ጠብሱ ለተወሰነች ደቂቃ ብቻ ጠብሶ መመገብ ያስፈልጋል። የምትጠቀሙት ዘይት ሃይድሮጅን የያዘ ሃይድሮጅኔትድ የሆነ ከሆነ ፐርሻሊም ሊሆን ይችላል፣ ሙሉ በሙሉ ሊሆን ይችላል፣ በከፊል ሊሆን ይችላል። ሃይድሮጅንን የያዘው ሃይድሮጅንን የያዘ ዘይት ከሆነ ፈጽሞ በእንዲህ አይነት ዘይት እንቁላልን ጠብሳችሁ ባትመገቡ መልካም ነው። አንድ ዘይት ሃይድሮጅንን እንደያዘ እንዳልያዘ እንዴት ማወቅ እንችላለን? ዘይቱን አዙራችሁ ከጀርባው ስትመለከቱ በውስጡ የያዛቸውን ንጥረ ነገሮችና ኬሚካሎች ዝርዝር ያሳያቸዋል። እዛ ላይ ሃይድሮጅኔትድ ወይም ፐርሻሊ ሃይድሮጅኔትድ የሚል ጽሑፍ ካያችሁ ይህን ዘይት እንቁላል ለመጥበስ ባትጠቀሙት እመክራችኋለሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችንና ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ